ወይዘሪት ሰበነው እኔም እኮ በጣም ብዙ ማወጣው ነገር አለ እንዴ። ከእኔ ጋር የተጣላሽው ከእኔ ጋር ጨርሽ። እኔንማ ምንም እንደማታረጊ እኔ ላይ ምንም እንደማታመጪ ታውቂዋለሽ። ሰው አስገድላለሁ እዛ ኢትዮጵያ ማነው ኢትዮጵያ ሰው ማስገደል ቀላል ነው ያለሽ? ለሄለንም እኛ ናት እንዲህ ስትለምኝ ይሉሽ ሂዱልኝ ቤቷ ብለሽ ማን ነው ኢትዮጵያ ሰው ማስገደል እንትን ነው ቀላል ነው ያለሽ? እስኪ እኔ አንብሎክ አድርጊኝ። እኔ አድራሻዬን ከነ ቤቴ ይልክልሻለሁ። እኔ የምኖርበት አፓርትመንት አይደለም አንቺ የምትልኪያቸው። እኔ ራሴም አይዲያ ሳይቼ ነው የምገባው። ህግ አለ እኮ ኢትዮጵያ እኮ ህግ አለ። ህግ የሌለ መስሎሽ ነው? ለማን አስገድላታለሁ ብለሽ እንደጻፍሽ ታውቂዋለሽ። ስቶሪ ላይ አድርጌው ነበረ። ለማን እንዳልሽ ታውቂዋለሽ። እንደው አንቺ ማለት ነው አስገድለሽ ማሳየት አለብሽ። እኔ አባዘር እኔ የእንትና ልጅ እኔ እንትና አይደል የምትይው፣ አስገድለሽ ማሳየት አለብሽ። እንዴ ፎሎወሮችሽ ይጠብቁሻል። 300 ምናምን ሺህ ሰው ይከተልሻል አይደለ? ያልሽውን ማድረግ አለብሽ። ያልሽውን ማድረግ አለብሽ። እኔ ይጠብቅሻል። አምብሎ ካርጊኝ እኔ እልክልሻለሁ አድራሽ ምንም የትም ሳትሄጂ። ከዛ እንዴት ቁጭ ብዬ ነው የምጠብቅሽ። ከዛ ደግሞ ሊያስገድሉኝ ነው። አንቺው ታመጩ አንቺው ታሮጩ አሉ ሊያ። እኔ እኮ ቤተሰብ ጋር ስትሄጂ አንቺ ቤተሰብ ጋር መሄድ አቅቶኝ አይደለም። የአንቺ የአባትሽ የእናትሽ የእንጀራ እህቶችሽ ፎቶ ጠፍቶኝ አይደለም። ምንድነው ምን አደረጉኝ እነሱ? በምን ደረሱብኝ? በምን ደረሱብኝ? እኔ እነሱን ማስገባው ውስጥ አላስገባም እንጂ ጠፍቶኝ አይደለም። እኔ ግን ግራ የሚገባኝ እኛን ለማስገደል በጣም ይዚ የእነሱ የሆነ ነገር ደግሞ ፖስት ሲደረግ ህግ ያለበት ሀገር ላይ ነው የምንኖረው። ወንድ የሆነ ይጠቀም። እኛም እኮ እንደዚህ ማለት እንችላለን። ህግ ያለበት ሀገር እኮ እንዲ መሀል ከተማ ላይ እኮ ያለ ነው። እኛ እኮ ሰው ይገደላል እንዴ? ዝም ብሎ እኮ በመጀመሪያ ደረጃ የሰውን ፕራይቬት ለምን ታወጣላችሁ? ከተጣላችሁ የተጣላችሁትን ሰው መሳደብ እንጂ ከኔ ጋር ተጣላሽ ነገር ምን አስፈለገ? ሰው ስትነኪ ደግሞ ያም ሰው እንደሚመልስልሽ ማሰብ አለብሽ። አሁን እስካይ ጋር ሄደሽ በዚህ ደረጃ ወንድ ልጅ የማይሰደብ ስድብ በዛ አፍሽ እንደዛ ስትሳደቢ ስትጸዳጂ እሱ አሜን አሜን እያለ የሚቀበልሽ ነበር የመሰለሽ? አሀ እኔ ልሳደብ ዝም በሉኝ እንደዛ ነው። እዚህ ውስጥ ያላችሁ 3700 ሰዎች አላችሁ። ስለ እውነት ጥያቄ ልጠይቃችሁ። ተው ጥላቻችሁ የምትጠሉን ሰዎች እንዳላችሁ ነው። እና ስለ እውነት ልጠይቃችሁ አንድ ጥያቄ። እውነት ሃይማኖት ካላችሁ ስለ ሃይማኖታችሁ ልጠይቃችሁ። አንድ ሰው ከአንድ ሰው ጋር ከተጣላ ከዛ ሰው ጋር ነው እንጂ መጨረስ ያለበት። ገስት ገብቶ ያወራው ጊፍት የሰጠውን ሁሉ እየተወጣ መሰደብ አለበት? አሁን ለምሳሌ የኢቢኤስ ጋዜጠኛዋን ቃል ኪዳንን ከነበላ ነው ተለጥፎ ያየሁት ሰድባት ማለት ነው። እስኪ ቃል ኪዳን የሰደበችሽን እስቲ አንቺ አውጪና ስቶሪሽ ላይ ለጥፊ ወይ ፖስት አድርጊ፣ ወይ እናንተ የእሷ አሽከሮች ፖስት አድርጉ። ቃል ኪዳን እሷን ስትሰድባት ካለ ለምን እዚህ ቤት ገዝት ገባች ተብሎ ነው የተሰደበችው? መጥፎ ነገር አላወራች። ያወራችሁ ስለ አሜሪካ ኑሮ ነው፣ ሌላ ነገር አይደለም። አታያይዙ። እዚህ ውስጥ ያላችሁ ሰዎች የሌለ ነገር ወጥቷል እንዴ? ማዳመጥ መናገራችን የተነሳው በአቤል ነው እንዴ እየሆነች ያለችው ልጅቷ እንዴ። እኔ ያረፍኩበት ሪዞርት መጣ ሊያ። እኔ ያረፍኩበት እኔ ኩሪፍቶ ነበርኩኝ። 2 ሳምንት ከቆዩ በኋላ ነው እሱ የመጣው። ገብቶ መናገር ይችላል። መጣ ከእሷ ጋር ስለተጣላው ብዬ እኔ አቤልን ከእሷ በፊት ነው ማውቀው። የዛሬ ስንት ዓመት ነው ማውቀው እኔ አቤልን። ተገናኘን፣ አየሁት፣ ሰላም አልኩት። አይ ከእሷ ጋር ከተጣላ ሰው ጋር እንደዛ ማለት ነበረብኝ እንዴ? ልትሞት ነው እንደ ልጁ እኮ ህፃን ልጅ እኮ ነው። እኩያሽም እኮ አይደለም። እንደዚህ ነው። እንደዚህ እያንገበገበሽ ያለው የእሱ ጉዳይ ነው። መጣ፣ ሰላም አልኩት፣ በቃ አለቀ። ልትታነቅ የደረሽ እኔም ኧረ በስመ አብ እኔ እንደዚህ እንደምትሆኝበት በደንብ ቪዲዮ ምናምን ሰርቼ ያሳይሽ ነበር።
እኔ ምንም አልመሰለኝም። እኔ እንደዚህ ኢሹም የምታደርጊው አልመሰለኝም። እንዴ አንቺ ሰው ቤተሰብ ጋር ስትሄጂ አንቺ ታርተሽ ነው እንዴ? ወይ ከሰማይ ወርደሽ ነው? አንቺም እኮ ቤተሰብ አለሽ እኮ እንዴ! አንቺም እኮ ቤተሰብ አለሽ። አንቺ በሄድሽበት ልክ መሄድ ቀላል እኮ ነው። አንቺም ቤተሰብ አለሽ፣ እናት አባት አለሽ። አልበቀልሽም እኮ አለሽ፣ ቤተሰብ አለሽ። ዙሪያሽ ላይ ሰዎች አሉ። አንቺ ዙሪያ ያሉትን ሰዎች እኮ አታክ ማድረግ ቀላል እኮ ነው። ሊያ አንቺ ጋር መጥቶ ስንት ሰው ይጽፋል? በጣም አንድ ነበረች እያለ ስንት ሰው ይጽፋል? በጣም ብዙ ሰው ለእኛም እንደሚጽፉ ለእሷም እንደሚጽፉ ለእኛም ይጽፋሉ። ስለ ኤንጂኦ እኮ ምንም አናውቅም። ስለ ብዙ ነገር እኮ ብዙ ነገር አለ። ሲጀመር ቤተሰብ መግባት የለበትም። እዚህ ውስጥ ያላችሁ ልንገራችሁ፣ ጥቃቅንና አነስተኛ የምትሳደቡ ስትሳደቡላችሁ ደሩ። ስለ እውነት አይምሯችሁ የሚሰራ ከሆነ የምትወዷት ከሆነ የምታከብሯት ከሆነ ሰው ጋር ስትደርስ እኛን ትስደበን፣ ችግር የለውም። እኔ ቪው ነኝ፣ ስራ ነኝ፣ ዶላር ነኝ። ዩቱብ ላይ ስለ እኔ ካላወራች ምንም ነገር ቪው ላይ ኖራት ይችላል፣ ታውራ። ግን ቤተሰብ የሰውን ሰው መጥቶ ባወራ ቁጥር ከዳኝ። አሁን ኩማን ባለፈው ስትሰድቡት ነበር። ካያችሁ እኔ ምንድን ነው ያልኩት? ውጣ እንደምትሰድቡት ስለማቅ ማለት ነው። ቃል ኪዳን ገባች። ቃል ኪዳን ስትሰደብ ነበር። አንዳንዴ ለእውነት ተናገሩ፣ እራሳችሁን ታዘቡ። አይታችሁ ማለፍ የሚባል ነገር አለ እንዴ ማለት እኛን ትሳደብ። በቃ በጣም ብዙ ደጋፊዎች አሏት። አንክድም እኮ ደግፏት። ግን እሷ ናት ሰውን እያዋረደች ያለችው። አዳምጪ፣ እኔ ቪው አለኝ። እዚህ እባክሽ አንቺ ነሽ ነገሩን ያባባሹ። ለምን አባሽ ነው ነገሩን ያባባስኩት? አቤል እና ኤልሻዳይ ተገናኝተዋል። ክለብ ተንበርክኮ እስኪ ከፍቶላታል። ያው በፊት ለፊቷ ነው የምነግርሽ። ምን አባሽ እንዴ! አዳምጪ፣ አብረው እስኪ ጠጡ ማለት ተዝናኑ ማለት ሌላ ነገር አደረጉ ማለት ነው እንዴ? ደነዝ አዳምጪ። አሁን ማለት ነው እሷ የምትመካው ቪው አለኝ እንደዚህ ይልሽ። እሷን እኔ አሁን ምንም ሳልሰድባት ነው ይሄ ሁሉ ሰው ቁጭ ብሎ የሚያደርገው። እሷን መሳደብ ብጀምር ከዚህ በላይ ሰው ይገባል። ቪው ምንም ማለት ነው። ተሳዳቢ ሰው ሁልጊዜም ተመልካች አለው። ኦፍኮርስ ያው ቁጭ ብዬ አንቺን እቺ እንደዚህ በአንቺ ልክ ብሰድብሽ በጣም ብዙ ሰው ይገባል። እያይ ተመልከች። ተሳዳቢ ሰው ስድብ ያለበት ቦታ ሁሌም ቪው አለ። ድራማ ያለበት ቦታ ሁሌም ቪው አለ። አንቺ ሲጀመር በህይወትሽ ሰላም የለሽም። አሁን ለምሳሌ ከኔ ጋር ያለብሽን ችግር ብትፈቺ ከሌላ ሰው ጋር ትጀምራለሽ። ከሌላ ሰው ጋር ከሊያ ጋር ያለሽን ችግር ብትፈቺ ከሌላ ሰው በህይወትሽ ሰላም ኖሮሽ አያውቅም። አንቺ ከማን ጋር ሰላም ሲጀመር እንዳልኩሽ ነው። ከኔ ጋር ብትታረቂ ከሌላ ሰው ጋር ትጣያለሽ። ከሌላ ሰው ጋር ብትታረቂ ሰላም የለውም። ህይወትሽ ሰላም የለው። ሁልጊዜ ድራማ ላይ ያለች ሰው ነሽ። እኔ አርፌ አንገቴን ደፍቼ ጌም ስለምጫወት ነው እንጂ ይቺ እንደዚህ ምናምን ብል ተመልከቺ። ቪው ምንም ከባድ ነገር አይደለም። ስድብ ነው ቪው የሚጠይቀው ወይ ድራማ። እቺን ትናንት ጥሯት እንደዚህ ቆርጣችሁ ላኩላት ምናምን እያልኩ ብሳደብ አንድ ስድብ ካፌ አልወጣም። ብሰድብሽ ኖሮ ደግሞ በደንብ ሰው ይገባል። ገባሽ? ስድብ ድንቁርና መሀይምነት ነው የሚጠይቁ። ሌላ ምንም ስድብ እውቀት አይጠይቅም። አቤት የእንትና ስድብ እኮ ኧረ በስመ አብ አያስብልም። ስድብ ያዋርዳል። ስድብ ቆሻሻ ነው እንጂ እሷ የምትሳደበው ስድብ እንዴት አይነት ልጅ ናት አያስብልሽም። ስድብ መስደብ ብፈልግ ነው ያንቺን አጥቤ እሰጥሻለሁ። ታውቂዋለሽ አፌ መስደብ ብፈልግ ያንቺን ቤተሰቦች ማውጣት ያንቺን ቤተሰብ ማዋረድ ብፈልግ ሁሉ በእጃችን ሁሉ ሊያ ታውቃለች። ማን ምንሽ እንዳለ ሊያ ታውቃለች። እኔ ግን እንደዛ አላደርግም። ምን አደረገኝ? እኔ የአንቺን አባት ወጥቼ ምን አደረገኝ? የአንቺን ባል አውጥቼ ይሄውና ምን አደረገኝ? ባልሽ እኔ ችግሬ ከአንቺ እኔ አይቶኛ አግኝቼው አላቅ አውርቼው አላቅ። ምን አደረገኝ? እኔና ነው የአንቺን አባት የአንቺን ባል እንደዚህ እያልኩ የምሰደበው እና ላይክ እስካይ ጋር የሚሄድሽበት እንትን ምንም ሌላ ምክንያት ኖሮሽ አይደለም። እስካይ ጋር ሄደሽ ሰደብሽው ስቶሪ ላይ አድርጌዋለሁ። ስልክ ቁጥሩን ለጥፍላቸዋለሁ ስትይ ስልክ ቁጥሩን ስቶሪሽ ላይ ለጠፍሽ፣ አድራሻሽን አውጥቶ ለጠፈ። የአንቺ እንትን ምንድን ነው? እኔ ልናገር ሰው አይናገረኝ። እኔ ልናገር ሰው አይናገር። አንድን ሰው የሆነ ነገር ስታደርግ ሌሎቹንም ሞክሪ፣ ይመልሱልሻል።
ሰው ሲመልስልሽ ግን እንትን አትበይ፣ አትንጨርጨሪ። ሊያስገድሉኝ ምን ሌሉኝ ስለ መገደል የጻፍሽውም ያወራሽውም አንቺ ነሽ። አወጣዋለሁ ቴክስት ለማን ምን እንደጻፍሽ ታውቂያለሽ። አስገድላታለሁ እኔ እሷን በህይወት ነው የምፈልበት። ማነሽ አንቺ? እስኪ አንድ ጸጉር እኔ አምብለው ከአርጊኝ እልክልሻለሁ አድራሻዬ። በህይወት ነው የምፈልጋት እሷን ብለሽ የላክሽው ለማን ምን እንደጻፍሽ ታውቂያለሽ። አንቺ ነሽ ስለ እንደዚህ አይነት ወሬ የጀመርሽው። ላይብሽ ላይ ሪከርዱም አለ። ኢትዮጵያ ሰው ማስገደል ቀላል ነው ስትይ ለሄለን እኮ እኛ ነን ሄድልሽ አይደለም ሰው ልታስገድይ ማለት ነው። ለሄለን ካልሄዳችሁልኝ ብለሽ ስትለምኝ እኛ ነን ሄድልሽ እና እኔ ይልሽ እኔ መቼም አልፋታሽም። ከኔ ጋር እንደፈለግሽ ሁኚ፣ ግን ሰው ስትነኪ ይመልስልሻል። ያ ሰው ሌላ ሰው ስትነኪ ይመልስልሻል። ያንን ነው ልሽ እንችለው ያየኝ ይችላል። እኔ ምን እላለሁ ብዬ ጨረስኩኝ እኮ። እነዚህ ሰዎች እኮ እናንተ ኮመንታተሮች መጀመሪያ አስተውሉ ከመናገራቸው። የምትወዷት ከሆነ ሌላ ሰው አትናገሪ፣ እሷን ስደዋ አትበሉ። ከእንደገና ስድብ ለምትሉት ባለመሳደብ ፈሪነት አይደለም። ባይዘዊ ላይክ አፍ በመክፈት በጣም ቀላል እኮ ነው። ግን እንሳደብ ጨዋታ ስንጫወት እናንተ አሽሙረኛ ትላላችሁ፣ እነሱ አፋቸውን ሲከፍቱ ግን በጣም ጀግና ትላላችሁ። በጣም ታስቁኛላችሁ። እስኪ አውጥተን የተሳደብንበትን ሪከርድ እያወጣችሁ ለጥፉ እና ከእሷ የምትሳደበውን ስድብ እያወጣችሁ ደግሞ እዩት። ለራሳችሁ ለህሊናችሁ መስክሩ። ለሰው አይደለም፣ ለእኔ አይደለም። ግን በስድብ ማንም ጀግና አይባልም። ጀግና በአካል ሲገጥም ነው ጀግና የሚባለው። በመሳደብ ደረጃ፣ በመዝለፍ ደረጃ፣ ያለ ስም በመስጠት ደረጃ ከሷ የበለጠ ግን በቃ እኛ ደግሞ በራሳችን ሙድ የፈለግነውን ማለት እንችላለን፣ ማውራት እንችላለን፣ መጫወት እንችላለን፣ መሳቅ እንችላለን፣ ሙድ መያዝ እንችላለን። መብታችን ነው። የግድ አፍ ለመክፈት አልኳችሁ ቀላል። አፋችሁን ስከፍቱ እንደዚህ ተዘብዝባችሁ ትመጣላችሁ። ከአፋችሁ መጥፎ ቃል ሲወጣ ትመጣላችሁ። ውይ ደስ ሲል ስድቧ ጨዋቷ ብለህ ታዳምጣለህ። ግን ያ አይደለም ማንነት። ነገርኳችሁ። ባለፈው ምን አላችሁ እናንተ እኔ ጋር ይህ አባት አነቅተሽባት እንደዚህ ምን ማለት ነው? ሪያሊቱን የተናገርኩት አይደለ እንዴ? ከዛም በኋላ ግን የእሷ አካሄድ ግን ስድብ ነበረ። ይሄ እውነት ለህሊናችሁ የምታወሩ ከሆነ ማለት ነው። የሞተችውን እናትሽን ከመቃብር ቆፍሬ እረግጣታለሁ፣ ልጅሽ በሽተኛ እንደዚህ እያለች ስትናገር እሷ ጨዋ ናት ለእናንተ ማለት ነው። እንደ እሷ እኔ መሳደብ አቅቶኝ አይደለም። ግን ስወጣ የሚመለከተኝ ማህበረሰብ አለ፣ የሚቆጡኝ ቤተሰቦች አሉኝ፣ ባለጌ አፍሹ አታበላሽ የሚሉኝ ቤተሰቦች አሉኝ። ስለዚህም አላረገውም። መሳደብ በጣም ኢዚ ቀላል ነው። በጣም 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 አፍ ማሞጥሞጥ በጣም ቀላል ነው። ሲቀጥል ደግሞ ስድቡም ጸቡም ከኛ ጋር ከሆነ እኛ ነው መናገር እንጂ የመጣውን ሰው እሺ ቃልዬ መክሰስ አትችልም። አሜሪካ ሀገር ነው እኮ የምትኖረው። ቃልዬም ትችላለች እኮ ክብሯን እንደዛ እየረገጠች የኤቤስ ጋዜጠኛ ቃል ኪዳን እያለች ስሟን ስትጠራ መክሰስ ትችላለች። ስትማሩ ታስተውላላችሁ። እነሱ እሷን ስትነኩ አይ እሷን ነክታችሁ ነው። ቃል ኪዳን ነክታታለች፣ ተናግራታለች። ከባሏ ጭምር እያዋረደቻት ነበር ሚዲያ ላይ ወጣ። እሷ መብት አላት፣ ሌላ ሰው መብት የለውም። ይሄ የሚባለው ሰውዬ ቪዲዮ ፎቶውን ታውቁታላችሁ። ቪዲዮ ወጥቶ ተናግሯል፣ ቃል ወጥቶታል። የኤልሻዳይ ጊፍተር ነው አይደለም? እሱ መሰደብ ስልኩ አለኝ እንደዚህ አለኝ ማለቱስ አያስቀጣም? አያስከስስም? እንዴት ነው ግን የምታስቡት እናንተ? እንዴት ነው የምታስቡት? ጌታ ነገርኳችሁ። እኔ መጫወት ባለብኝ ሙድ እጫወታለሁ፣ መናገር ባለብኝ ሙድ እናገራለሁ። ነገር ግን አፌን ከፍቼ በስድብ ቪዲዮ አልሰራም። ይህንን አስረግጬ ነው የምነግራችሁ። ፍራቻ ለመሰላችሁ መታችሁ ሞክሩኝ። ፍራቻ ምን ያህል ፈሪ እንደሆንኩኝ ታዩታላችሁ ከዛም በኋላ ማለት ነው። በተቀረ ግን ይሄ ላይክ አሙጥሟጭ ነኝና እኔ እንደዚህ ነኝና ምናምን ማሙጥሙጥ በጣም ቀላል ነው በጣም። በተቀረ እናንተ የምትኖሩበት ሀገር ህግ ይከበራል። እኛም የምንኖርበት ሀገር ህግ አይከበርም። እኛ ሀገር ላይ ስንቀመጥ ይዛትብናል። እናንተ ስትቀመጡ የምትቀመጡበት ሀገር ላይ ደግሞ ሰው ሲዝትባችሁ ህግ አለ። አንዳንዴ አስተውሉ። ሰውን ለመጉዳት ቀላል ነው ባይዘዌ በጣም በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ።
ስለዚህ ስለመጎዳዳት ሲቀጥል የትኛው ርስትሽን የትኛው ማንነትሽን ነክተን ነው ትዘላላችሁ? የፈረደበት የአማራ አለ። በአማራ ስብ ትመጣላችሁ፣ ጎጥ ትከፋፍላላችሁ። እኔ እንደዚህ በንትን እንትን ስለሆንኩ እንደዚህ ስለሆንኩ ለእንትን እንደዚህ ሁኝ እራሳችሁ ታመጡትና እራሳችሁ ነገሩን ታፈራርሱታላችሁ። በራሳችሁ መዋጋት ሲያራሳችሁ ተናገሩ። እያየን እየወጣላችሁ እኔ እንደዚህ ስለሆንኩኝ እኔ እንደዚህ ነው ነገር ማንም ብሔርን ጠርቶ የተጣላ የለም። ማንም ዘርን ጠርቶ የተጣላ የለም። ግን እናንተ የጎጥ ጸብ ምናምን ለማስመሰል የምትሮጡትን የምትወዷት ከሆነ እንደዚህ አይነት ነገር ባትፖስቱ። የአማራ ክብር ካላችሁ እንደዚህ አይነት ነገር አትፖስቱ። ይሄም አማራ ነው፣ ያም አማራ ነው። በዚህ አማራ እሷ እንደዚህ ስሉን ለራሳችሁ አለማፈራችሁ ነው እንደዚህ ብላችሁ ማሰባችሁ ራሱ። እርግጠኛ ነኝ ፊደል የቆጠራችሁ ሰዎች ብትሆኑ እንደዚህ አትሉ። አንድ ግለሰብ በተጣላ ቁጥር የሆነን ብሄር አታክ አድርገ እኔ እንደዚህ ስሉ መጀመሪያ እኛም እንደዛ መስሎን ተሸውደናል። እኔም ተሸውጃለሁ። ግን ማንም በብሄር የተጣላ የለም፣ ማንም በዘር የተጣላ የለም። እየመጣችሁ ወይ እሷ እኮ እንትን ስለሆነች ነው ምናምን ኩሽ የማይመስል ነገር አታውሩ። ጸብ ከኔ ጋር ከሆነ እኔን እንደ ልብሽ መስደብ ትችያለሽ፣ መናገር ትችያለሽ። ግን ለእናንተ ሲሆን ቀላል ነው፣ በጣም ቀላል ነው። የእኛን ቤተሰብ ማዋረድ፣ የእኛን ቤተሰብ መሳደብ፣ የእኛን ልጆች መሳደብ፣ የሚያውቁን ሰዎች መሳደብ። እከካም አንቺስ ነው ያልሽው። እከክ ነገርኩሽ እኮ ቢያንስ በአጠገብሽ ያሉ ሰዎችን አክብሪ፣ ቤተሰቦችን አክብሪ ማለት ስድብ ከመሰለሽ ደግምልሻለሁ። አሁን ነገርኩሽ። እኔ የማከብራቸው ቤተሰቦች አሉ። ስወጣ የሚያዩ ማህበረሰብ አለ። ስለዚህም ክብር እሰጣቸዋለሁ። ልመክርሽ ነው እንጂ የምችለው ላስተምርሽ ነው እንጂ የምችለው ልዘልፍሽ አልችልም። ወጥተሽ ስለዘለፍሽኝ ግን ጀግና አያስብልሽም። አንዳንዴ ፊደል እንደቆጠረ ሰው የምታስቡ ከሆነ አስተውሉ። የማታስተውሉ ከሆነ ግን ገና ለገና የቲክቶክ በጎች አሉኝና ውሉልኛል ብላችሁ ብዙ ርቀት ባትሄዱ ጥሩ ነው። ዌብሳይት ኦፍኮርስ አዎ። ግን አሁን ደግሞ ተነስተው እሷ እንደዚህ ስለሆነች ነው እንደዚህ የሚሏት ምናምን። አረባክሽ እንደዚህ ስለሆነች ነው ምናምን ነው። አይደለም በፍጹም። ማንም ሰው የማንንም ሰው ብሄር ጠርቼ እኔ ተሳድቤ አላውቅም። የማንንም ሰው አንቺማ የታገልሽበት እኮ እየወጣ እኮ ነው። እናንተ እንደዚህ የሰው ብሄር በማንቋሸሽ ነው አንቺ የምታገልሽ። በምላስ ትግላለ እንዴ? አላውቅም ነበር። ኤኒዌይስ እንትን እንዳትይ ከዚህ በኋላ አይዶን ኬር። የፈለግሽውን ነገር አድርጊ። ሲመለስልሽ ግን እንዳታለቅሽ። እንደ ዛሬ ጠዋቱ እንዳትጮሂ። ሰው የሆነ ነገር ስታደርጊው ይመልስልሻል። እኔ አሁን ብትሰድቢኝ እመልስልሻለሁ። እነሱ ደግሞ እሱ በዛ ልክ ሰድበሽው አድራሻሽን ፖስት አደረገብሽ። ትክክል ነው እያልኩ አይደለም። አንቺ የሚያደርግሽው ግን ትክክል አይደለም እና ምንም አላደረገሽም። ባይዘው ሳይድቦሽም ምንም አድርጎሽም አይደለም አለ ቴክስትሽ ላይ የጎንደር ጠል ምን እሱ ጎንደርን ጠልቶ ምናምንም አይደለም። የእኔ ሰፖርተር ስለሆነ ብቻ ነው የምትናደጁ። ትናደጃለሽ፣ በጣም ትናደጃለሽ። እና አትናደጅ። የሆነን ሰው የሆነ ነገር ስታደርጊ ሪስፖንስ አለ። ሁልጊዜ መልስ ጠብቂ። አትናደጅ፣ በቃ አትናደጅ። አንቺ ህይወትሽ ሰላም የለውም። እንዳልኩሽ ነው ቅድም፣ ሁል ጊዜ ድራማ ውስጥ ያለሽ ሰው ነሽ። ሁል ጊዜ ጥላ ያለሽ ሰው ነሽ። ህይወትሽ ሰላም የለውም። ስለዚህ አትናደጂ። የምትጣየውን ሰው ግጠሚ። ከኔ ጋር ከተጣላሽ ከኔ ጋር ጨርሽ። ሌላ ሰው ስትነኪ ያ ሰው ሲመልስልሽ አትጩሂ፣ እንደበግ አትጩሂ። ይመልስልሻል። ያን ሰው የምትነኪውም ሰው ይመልስልሻል። እንትና ደህና ነህ፣ እንትናዬ አንተስ ደህና አቅቶሻል። በቃ ለዛ ነው ዙሪያ ያለ ሰው ሁሉ ጥግ ጥግም ትጮ አቅቶሻል። ለምን እኔን አትሳደቢ? ማን እኔ ብንም ስትሳደቢ ላይ ስትሳደቢ ተብሬ ምንም አትመስኝ። ምንም ነው ማትመስኝ። እና የምትጣያቸው ሴቶች በሙሉ በይዘው አማራ ሴቶች ናቸው። እኔ እንዳስተዋልኩት ከሆነ ከአማራ ልጆች ጋር የምትጣዩ ችግር አለብሽ። በነገር ላይ እንዳለ የተጣላቸውን ልጆች እኔ መቤቴን አመጣልሻለሁ። ማራማዊት ከአማራ ልጅ ጋር ይጣላችሁ፣ ሚጡ ከአማራ ልጅ ጋር፣ ማሜ ከአማራ ልጅ ጋር። እመቤቴን ምንድን ነው እስኪ የሚያጣላው? እንደ በዚህ ደረጃ ክብርን ልትዘልፍ የአማራ ልጆች ክብር ነው ብዛት ምናምን ብላ ግሩፕ ያላት ማን የምን ጎጥ ማን ጠራ? ስለ ጎጥ ደግሞ እግዚአብሔር ሲያዋርድሽ
እኔ ትዝ ይልሻል ያ ዮኒ ቤት የገባን ቀን እኔና በጎጥ አይደለም የተጣላ ነው ፐርሰናል የተጣላ ነው ብላ ነበር። እና እሷ ወደ ጎጥ ነገሩን ካዞረችው ተሸንፍ ያለውን በቃ ምናምን ብላ እኔ አገጣጥሜ ፖስት ነበር። ትላንትና ነው ከትላንት ወዲያ ምን ትላለች? በጎጥ ነው የተጣላ ነው። ውሸት አይደገምም። አየሽ፣ ውሸት አይደገምም። እኔ እና እሷ በዚህ አልተጣላንም፣ በራሳችን ጉዳይ ነው የተጣላ ነው ብላ እኔ ከተጣላሽ ከኔ ጋር እንዴት ገባሽ ገዝት ብያት ተጨቃጭቀን አሁን ከትላንት ወዲያ ምን ትላለች? ኤኒዌይስ ውሸት አይደገምም። ሜላት የሰጠችሽ ነው ጊፍት ልጅ ቴንኪ በያት። ኤኒዌይስ በጎጥም ብትሄጂ በፖለቲካም ብትሄጂ እኔ ፖለቲካ ውስጥም የለውም ጎጥ ውስጥም ፉክክር ይዞሻል። ከኔ ጋር ፉክክር አያዝሽ። እኔ የሆነ ነገር ካልኩኝ እኔ ለአማራ ከከፈልኩት ነገር ጋር እሷ አትገናኝም። እኔ ለአማራ ካረኩት ጋር እሷ ምንም ለምን ትፎካከሪያለሽ ከኔ ጋር? እኔ አሁን እንደዛ ብዬሽ አላውቅም። አንድም ቀን ከአንቺ ጋር ፉክክር ይዞኝ አያውቅም። እኔ በምንም ነገር እኔ እና አንቺ የምንፎካከርም ሰዎች አይደለንም። ተፎካክረንም አናውቅም። ጌጣቸውን ዘብዝፈው ጌም ሲጫወቱ እጫወታለሁ፣ ረርበ አሁንም እጫወታለሁ። አንቺም እኔ እኮ ዘንታ ለምሽን ጌመር አይደለሁም ነው የምትይው። በስነ ስርዓት ሁሉ ቀን ጌም ትጫወቻለሽ። እኔ ግራ የሚገባኝ እኔ ጎጃምን አልሞክልም። እኔ የጎጃምን ህዝብ አልወክልም። አንቺም የጎንደርን ህዝብ አትወኪም። ማንም ማንንም አይወክልም። እዚህ ጋር ማንም ዌብሳይት ናግባ። አረ እንዳይሰደብ በእናትሽ። እሱ ባለፈው ሲሰደብ ነበረ። አታስገቢው። ማንም ማንንም አይወክልም እዚህ ጋር እና እኔ አይዶ ነው። ማንም ማንንም አይወክልም። አንቺማ የምትወክለው ህዝብ የለም፣ እኔ የምወክለው ህዝብ የለም። እና አንቺ እንደ ጀብድ እንደሰራ ሰው እንደ እያየን እኮ ነው የታገልሽውንማ እያየን እያወጡልሽ እኮ የሰው ዘር በማንቋሸሽ የሰው ዘር በመስደብ ነው አንቺ የታገልሽ። እና እንትን አትበይ፣ ይሄ ራስሽን እንደ ሌላ ነገር ተሳደቢ። እኔን እየገባሽ ተሳደቢ፣ ቀን ሙሉ ተሳደቢ፣ ችግር የለውም። እኔ ዙሪያ ላይ ግን ያሉ ሰዎችን ስትነኪ እነሱ ሲደርሱብሽ አመሰግናለሁ ሚላት ሲደርሱብሽ ግን እንደ ዛሬ ወጥተሽ አትጩሂ፣ ተቀቢው አታርጊ። ወደሽ ከተደፋሽ ቢረግጡሽ አይተፋ። ሄደሽ ትነካኪና ሰው አይንካኝ ብሎ ነገር የለም። የሆነ ሰው ስትሰድቢ አንቺም ትሰደበለሽ። ይሄንን ነው ልልሽ የምችለው። እንግዲህ ጭንቅላት ላለው ሰው ተናግረናል። በተቀረ እዚህ ውስጥ ገብታችሁ የምትጩ በጎች አቁሙ፣ አስተውሉ፣ ተመልከቱ። እየደረሱ ማን ያዛት አትበሉ። እኛን መሳደብ ይቻላል፣ ግን ሊያ እዚህን ያለችውና ማንም አጠገቧ የለምና የሆነ ነገር ትሆናለች። እሱ ችግር የለውም። ኤልሻዳይ እዚህ ናትና እሷ እንደዚህ ነው ኖ። እሷን ስትሳደቢ ተሳደቢ፣ ከጎኑ ያለውን ስትሰድቢ ደግሞ አቅም ያለው ሰው እንዳለ ማወቅ እወቂ። አሜሪካ የመብት የሚከበርበት ሀገር ነው ምናምን። አረ ነው እንዴ? ሰው ለማጥፋት ቀላል እኮ ነው፣ በጣም ኢዚ እኮ አሜሪካ ነው። ምንም ለውጥ የለውም፣ ቀላል ነው። ስለዚህ መሳደብ እስከምትችይው ድረስ መሳደብ ትችያለሽ፣ ስድብ እስኪያልቅብሽ ድረስ። ግን ዘለሽ የሰው ቤተሰብ የሰውን ነገር የሰውን አታውሪ። እሷ ስለ ሴሌብሬቲ ታውራለች፣ ስራዬ ነው፣ አይመለከትሽም እሱ። እሷ የሰው ጉድ እያወጣች ብትሺ አንቺም ነገር አይዲያ ብለሽ አምተሽ ታውሪዋለሽ። አይዲያውን ተጠቀሚበት። ለነገሩ እኔ ነኝ አይዲያ ዩቱብ ላይ ምንም አይዲያ ሊኖርሽ አይችልም ከኔ ውጭ። አይ ዘር መሳደብ ወይም ነው ወይ ትግል ብለው ነው የሰው ዘር ማንቋሸሽ የሰው ነው። አይ በዘርም ቢሆን እኮ ነገርኩሽ እኮ ሁሉም እኮ የራሱ የሆነ ማለት አኝከሽ ብትተፊውም ቆሻሻ ውስጥ ካልጣልሽው መርገዝ ስትረግጩ ልብስሽን ጫማሽን ማበላሸቱ አይቀርም። ከአፏ የወጣውን እራሷ ታውቋለች። እኛ ዘር ስናንቋሸሽ፣ ዘር ስንሰደብ፣ ዘር ስናብጠለጥል በማንነት ትግል አይደለም፣ ስድብ አይደለም። ሶሻል ሚዲያ ላይ በማንነት ሰውን መስደብ በማሞጥሞጥ ቢሆን እኮ በማሞጥሞጥ የሚጠፋ ቢሆን ኑሮ እሷ ትጠፋ ነበረ። ስለዚህም አንዳንዴ አስተዊ፣ ለራስሽ ነው መመክርሽ። እግዚአብሔር ምስክሬ ነው የምልሽ። ይህን ያህል ገና ለገና የቲክቶክ ወታደር አለኝ ብለሽ በዚህ ደረጃ መሄድ ጥሩ አይደለም።
እኔ አሁን ማለት ነው አጃከር ደጋፊ አልፈልግም። አሁን እዚህ ጋር ትክክል የሚሉትም እዛም ትክክል እዚህም ትክክል ነው። ምንም ነው። እኔ የሆነ ቪዲዮ ሳይ ኮመንት ላይ የሚገርምሽ ነገር ማለት ቪዲዮን አይቼ ነው ስክሮል ማለት ነው ገብቼ እንኳን ኮመንት ላይ እዚህ ጋር ትክክል የስ ትክክል ምናምን የሚሉትም ሲያሽቃብጡ ነው። ምንም እዛም ሄደው ደግሞ እሷ ስትገባ ይሄንኑ ነገር ነው የሚጽፉ። ገባሽ? እንደነገርኩሽ ሰምቼሻለሁ። ደግሞ ጅጅጋ ነው የተወለደችው ካለ አላልኩም ካለች አውጪ ሪከርዱ። ማን ያዘሽ? ህዝብ የሚያባላ ሪከርድ አለኝ አውጪው። ማንም አልያዘሽም። ማን ለምን አታወጭም? አውጪ። ማንም ሰው በብሔሩ አያፍርም። ጎጃሜ አይደለችም። እኔ ሌላ ብሔር ቢኖረኝ በብሔር አላፍርም። ማንም እዚህ ጋር የምታዩ ሰው በብሔሩ የሚያፍር የለም። ሁሉም ሰው የራሱን ብሔር ይወዳል። ሁሉም ሰው አንቺ ነሽ እኮ እናውራ ከተባለ አንቺ ነሽ እናቴ ኦሮሞ ናት ብለሽ ከዛ ገብተሽ ያለቀሽው እንጂ ማንም በብሔሩ አያፍርም። ራስሽ በአፍሽ ባወራሽው ነገር ነው ስታለቅሽ የነበረው። ማንም ሰው በብሔሩ አያፍርም። በብሔሩ የሚያፍር ሰው የለም። እኔ አማራ ነኝ ብዬ የቀጠሮ ጌም ስጫወት ነው። ምን ሳደርግ ነው? ምን ጠቅሞኝ ነው? እኔ አንቺ ስለምትጠቀሚ ነው። አንዴ በጎጥ እየከፋፈልሽ፣ አንዴ ምን እያልሽ እሱ አልበቃ ሲልሽ ነው በቃ ሁሉንም ትቻለሁ ብለሽ እንትን ያልሽ። እኔ ስትይ አንቺ እኮ ኧረ እኔ አላወራም። በቃ አንቺ አውሪ ሊያመልጠኝ ላውራ እኔ ስለ እኔ ዩቱብ ላይ ስሪ። በቃ እኔ ልልም ችሌን ነው ሊያሽ ገብተሽ በሰለሱ ቅጥል ስሪበት ስሪበት ቪው አለው። ስለ ሊያሾ ጉድ እያልሽ ካወራሽ በደንብ ቪው አለው። ተንቀሳቀሽበት። ዩቱብ ላይፍ ይቀይራል። እንደ ቲክቶክ አይደለም። ቲክቶክ በቀን በቀን ስለምታወጩ ብሩ አይቀመጥም። ዩቱብ ግን ቦር ስለሚመጣ ጥሩ ነገር ትሰሪበታለች። ስለዚህም አሁን ባለው ሁኔታ የሊያ ስም ዶላር ስለሆነ ስሪበት። ምንድነው የሰሙት? ማን ዲባባ ነው ያለችው? ጥሩነሽ ዲባባ ነው ገንዘቤ ዲባባ ብለሽኛል። ተጠቀሚበት። በቃ እኔ ዶላርሽ ነሽ፣ ስሪ፣ ፈቅጄልሻለሁ። ያው ፈንገጥ አትበይ ግን ዩቱብ ህግ ስላለው ፈንገጥ አትበይ። ስድብ እንዳታበዥ ዩቱብ ላይ። ኤልሹልዬ እንዴት ናችሁ? ታው ደህና ደሪ። መቅድዬ አመሰግናለሁ። ስርዓት አይኖራችሁም ግን እናንተ ተው ነገር አብረዱ በጌታ ተው ኤልሹ ተው ልዬ። ይሄን የመሰለ ውበት ይዘሽ ቁጭ ብለሽ ትመላለሻለሽ። እንዲህ አምሮብሽ ቁጭ ብለሽ አቡ መቅዲ ምናምን ተመላለሰ። እኔ እኮ በጣም የሚገርመኝ እኛ ስንመልስ መለሱ ትላላችሁ። ስድብና ምክር እንኳን አታውቁም ልበል። ማሪ መቅዲ አንቺ አትግቢ፣ ውጪ ከዚህ ቤት። እሺ ነው ወጣለው። ግን እንደዚህ ሳያት ስታምራው ውበቷ ዛሬ ደግሞ የሌለን ውበት የደፋባት መቤቴን እኔ ቆንጆ እንዴት እንደምወድሽ ታውቂያለሽ። እንዴት ነው መቅዲዬ? አይደለም እውነት ይህን አሽሙር ነገር ምናምን ትታችሁ፣ ኧረ በመድኃኒዓለም ተው በቃ። እንዴ የሴቶች ጠብታ ብለን እኛ ሴቶች እየሰደብን ነው ጋይስ። አይበርድም እንዴ ኤልሽዬ? አይበቃም? አሽሙሩ ሳይበቃም አሽሙር አልተናገርንም እኛ በትክክል በግልጽ እኮ እየተናገርኩኝ ነው። አሁን መቅዲ ስላላየሽ እኮ ነው። ምንም እያየው ነው የኔ ፍቅር። ግን ምንድነው አንዳችሁ ተላበረዳችሁ። ብዙ ነገር እያየው ነው በአንቺም ላይ በሊም ላይ በቃ እሷም ጋር አለ እናንተም ጋር አለ ሆነ እኮ ሁለታችሁ እልኸኛው ናችሁ። ግን አንዳችሁ ለምን አታበርዱ? በቃ መልስ እኔ እንደዚህ አይነት እልህ አለ ወይ እስከምትል ነው ያስጨርሳለሁ። ስለኔ ምንም እንዳታስብ። እኔ ግን እኔ ዙሪያ ያሉ ሰዎችን ስትነካ ሲመልሱላት አትንጨርጨር ነው። እንግዲህ ሰው ሰደብኩት እንዲህ ዝም ብሎ ይሄኝ ማለት አይቻልም። መቅዲ በሰድብሽ አትሰድብኝም አንቺ። ግን ባትመልሱ ኢግኖር ብታደርጉ ወይ ደግሞ ከዛ እኮ ይረሳል። መልስላት መልስ። እኔ እኮ ያልኩሽ እስከምትሄድበት ድረስ እሸኛታለሁ። እስከምትሄድበት ድረስ በቃ እናንተ አቁሙ። እኔ ቢታና አናግራታለሁ። በቃ እዚህ ሶሻል ሚዲያ ላይ የምታደርጉ ያለች እዚህ ቁጭ ብላለች እያየች እኮ ነው። በማርያም አንዳችሁ አብርዱ። ኤልሹ የኔ ፍቅር ስወድሽ ማርያምን እኔ ስትጫወቺ ጌምሽን ስትጫወቺ ምናምን ነው የሚያምርብሽ። አንቺ ከምን ጀምሮ ነው እንደዚህ የምታደርጊው? ኤልሹዬ መቅዲ እኔ እኮ አሁን ከዚህ በኋላ ማለት ነው የፈለገችውን አይነት ነገር ታድርግ። እኔ እኮ ቤተሰብ አትንካ፣ እኔ ዙሪያ ያሉ ሰዎችን አትንካ። አሁን ትላንት
የኔን ጊፍተር ስትሳደብ በውስጥ ገብታ ስተራ አድራሻዋን ፖስተባት። አሁን አድራሻ የተፖሰተ ሊገሉኝ ነው ብላ እየጮች ነው ያለችው። እሱን ሄዳ ምን ያስደርጋል? አና ትክክል እኮ ነው እያልኩሽ አይደለም፣ ግን አንዳችሁ ብታበርዱ ብዬ ነው። በቃ ሁላችሁም ሊም አንቺም እነ ሰው መሆኑን እንኳን ስትሳደብ ሰምተሻል። ምን አደረገት ሰው መሆኑ? መልሽ ልምስኪንች ቤቦ እንዴ እኔ እኮ እኔን እንዴት ተናገረችኝ? አትናገረኝ አይደለም ግን እንደፈለገች ስታወራ ውላ ስታወራ ትደር። እኔ በጣም ደስ ይለኛል። እኔ እኮ ቪው ነው የምጨምርልኝ፣ ለምንም እኮ አታመጣብኝ። እሷ እስኪ እስከዛሬ እሷ ሰድባው መንደሬዎች አይደለም የኮሜንታተሮች ተንኮለኞች እናንተ ናችሁ። ሰው መሀል እየገባችሁ ሰው የምታባሉት ሴጣኖች ሲያስጣሉ። ድራማ የሚወዱ ኮብልስቶን ሁላ እነዚህ መንደሬዎች ቤንዚል ሳቢ ቁጭ ብላችሁ ስድብ እዚህ ተመቻችሁ ትሰማላችሁ። ቤንዚላችሁን እየሳባችሁ ነው። መቅዲ ውጭ አይንሽ ውጣ ተጎልጉሎ ኮብልስቶን። አሁን እዚህ ጋር ውጭ የሚሉት በቃ ወሬው ጥሟቸዋል። 3000 ጌም ስትጫወት 3000 ታምታፓር ይላል። እስኪ እችን የመሰለች ቆንጆ ማለት ነው ስታወራ ስትሳደብ ሳይሆን ጌም ስትጫወት ገብታችሁ ታፕታፕ አድርጉ። የምታባሉ ወሬ ፍቀዱና ይሄንን አሁን እዛ ጋር ቁጭ አድርጋችሁ እየባሰ ታባላላችሁ። ኧረ በስመ አብ። ኤኒዌይስ ማለት ነው ማንም ምንም ተሰድቦ ምንም እሷ ሰድባው የሞተ ወይ ከሶሻል ሚዲያ የጠፋ ሰው የለም። እንደዚህ ጭምታክል ነገር ነው ህይወት ላይ አታመጭም። እየገባሽ ቀን ሙሉ ተሳደቢ። ስለኔ እኔ ትታውቅ ወይ ከኔ ጋር ያላትን ነገር ትፍታ እያልኩ አይደለም። ቀጥልም እነሱ ስትነካ ገፍ ይመልሱላት አትንጀል። ሌላ ቢበርድ ደስ ይላል። ኤልሽዬ እንኳን ሰምታኝ እኮ መልሰዋል እኮ ትሰማኛለች። ኤልሽ አንቺ ብዙ ሰምኛለሽ። መቅዲ እኔ በነገራችን ላይ ማለት ነው እኔ አይሩን ነው ምን ብዬ እንደምናገር እንዴት ብዬ እንደማወራው ሁሉ እስከሚያቅተኝ ድረስ ነው። እኔ ሲጀመር ስትሰድበኝ ውላ ስትሰድበኝ ትደር ችግር የለብኝም። እኔ ግን ይኸውልሽ አንድ ቃል ስጥል ሌሊቱን ሙሉ ታወራበታለች። ሌሊቱን ሙሉ ማለት ነው። አለቀ በቃ አለቀ። ትስራበት፣ ይመቻት። ዩቱብ ላይም ትግባ ታውራ፣ ስለኔ ትለፍልፍ። ቤተሰብ አትንካ፣ ሰው የሚያቀን ሰው አትንካ። በቃ ይሄ እናንተ የማታዩት ነገር ነው። በቃ አንቺ መቅዲ ኩማ ቢያወራ ከኛ ጋር ተሰደበ፣ በበጎቹ አሰደበችው። ዌብሳይት ታይ ቢላት ዌብሳይትም ላይ ተዛተበት፣ ተሰደበ። ማነው ስሟ ቃልዬ ብትገባ ቃልዬ ተሰደበች። እንዴ ለምን? እኛ ነን እኔ ነኝ አይደለ? ከኔ ጋር ነው አይደለ ጸባ። ቃልዬ ደግሞ አስከነባሏ። እንዴ ምን ሆነሽ ነው? እኛ ምን አደረግን? እኛን ትስደበን። እኔ መቤቴን እንዳታቆም ዘላለሟን እየገባች ተሳደብ። ቤተሰብ አባቴ ይሙት፣ እኔ ልታቆም አልፈልግም። አባቴ ይሙት ብያለሁ። ቀን ሙሉ ገብታ ተሳደብ። እሷ በጣም የሚመጣውን ሰው እንደውም እኔ ብሎክ ላድርግሽ። ስሚ ውጭ ከዚህ ኢሳም ተው ኢሳም እነዚህ ኮብልስቶኖች ቁጭ ብለው ያዳምጧችሁ። ታፕታፕ አስደርጊያቸው ግን ታፕታፕ አድርጉ። ወሬ በነፃ መስማት የለም። ቤታን አናግራታለሁ። እስኪ ጊፍት ያላችሁ ጊፍት ስጡ። እግዚአብሔር እኔ ማርያምን እኔ መቤቴን እንደዚህ አይነት ደግሞ እንትን አይለየውም። የሆነ ይሄ ላይክ ኧረ እግዚአብሔር ብቻ የቀን ጉዳይ ነው፣ ያሳየናል። ሁሉንም ችግር የለውም። ግን ኧረ በስመ አብ ኒው ላይ ኬክ ትሙት ብለሽ የምትይው አሁንም ኬኳ ትሙት ብዬ ነው መናግርሽ። እኔ እግዚአብሔር ምስክሬ ነው። ስድብ መስሎሽ ነው ኬኳ ትሙት ወይ ማሸማቀቅሽ ነው? እኔ ባይዘዌ አይደለም በልጅ አልኩሽ እኮ በእናቴ አልምልም ውሸት። ኤኒዌይስ ጋይስ እናንተ ከባድ ሁኔታዎች ነው። ይሄ ነገር ጦርነት ነው። ልትስማሙ ደስ በጣም አምሮብሻል ዛሬ ልዬ። እንግዲህ በጣም ኮላብሬት እች ልጅ ይዛች ነው ገደል የምትገባው። ሊያ ገደል ነው ገደል ነው ይዛች። እኔ ስለማውቃት ነው። እሷ የነካችው ነገር ጉድ ነው። እሳት አይበልም። አብርጅ ራሳቸውን ምንም ውስጥ እኔ እንትናት እና አንቺ ስሚ ብሎክ ነይ። ቻው የኔ ፍቅር ልዬ ቻው። ቻው ማየ